እርስ በርሷ የምትዋጋው የአፍሪካ ቀንድ ከአስመራ እስከ አዲስ አበባ ሁለት ኃያላን ቡድኖች ተፋጠውባታል። በአንድ በኩል ኢሳያስ አፈወርቂ አብርሃ፣ ጀነራል ፊሊጶስ ወልደ ዮሐንስ፣ ደብረጽዮን ገብረ ሚካኤል ለደብረጽዮን ገብረ ሚካኤል ድጋፋቸውን በይፋ የገለጹ የህወሓት ጀነራሎች ዘመነ ካሴ ባውቄ፣ ምሬ ወዳጆና ምናልባትም ጃልመሮ ድሪባ ተሰልፈዋል። የዚህ ኃይል ማዘዣ ጣቢያ ባለዘንባባዋ ከተማ አስመራ ናት። አዛዥ ወዲያፎም የሚል ቅጽል ስም አላቸው። መቀሌ፣ ጎጃም፣ ራያና የወለጋ ጫካዎች የዚህ ቡድን የቦታ መቼቶች ናቸው። ሁለተኛው አሰላለፍ አብይ አህመድ አሊ፣ ጀነራል አበባው ታደሰ፣ ጌታቸው ረዳ ካህሳይ፣ ሌፍተናንት ጀነራል ጻድቃን ገብረትንሳኤ፣ እስክንድር ነጋ ፈንታ የጎንደር ጠቅላይ ግዛት በሚባል የፋኖ እዝ የሚመራው ኃይልና ከሰሞኑ መሃል አዲስ አበባ ላይ የጨፈረ ኢሳያስ አፈወርቂን ጥላለው ሲል የተመለከትነው ብርጌድ ነሐማዱ ያሉበት ነው። ይህ የጥቅም ጉዳይ የሚያለያየውና የሚያገናኘው ቡድን እርስ በርሱ ለመፋጀት የሚጠብቃቸው ፊሽካዎች አስመራ፣ መቀሌና አዲስ አበባ ይገኛሉ። የአስመራው የኢሳያስ አፈወርቂ አብርሃ መንግስት ልክ አብይ ብርጌድ ነሐማዱን ያላዩ መስለው ባደራጁበት ማግስት ከጎንደር በለሳ ከ400 በላይ የፋኖ አመራሮችን ለስልጠና ወደ ቀየው በመጋበዝ ፉክክሩን አጣጥፎታል። ከሁሉም የባሰው ግን የህወሓት ሰራዊት ከፍተኛ አመራር የሆኑ ጀነራል መኮንኖችና የኤርትራ ጀነራሎች ሰናፌ ላይ ተገናኝተው መምከራቸውን የሚገልጹ መረጃዎች ከኢትዮጵያ ደህንነት መስሪያ ቤት አካባቢ መሽሎካቸው ነው። የህወሓትና የኤርትራ ጦር ከፍተኛ ጀነራሎች በዚህ ሳምንት ብቻ 2 ጊዜ ተገናኝተው መወያየታቸውን የሚገልጹ ምንጮች የመጀመሪያው ውይይት የተካሄደው የትግራይ ሰራዊት አመራሮች የክልሉን ጉዳይ አስመልክቶ መግለጫ ከማውጣታቸው በፊት መሆኑን አመልክተዋል። በመጀመሪያው ውይይት ከትግራይ በዛላምበሳ በኩል ወደ ሰናፌ የሄዱት ጀነራሎች ጀነራል ፍስሐ ማንጁስ፣ ጀነራል ምግበይ ኃይሌ፣ ጀነራል ህንጻና ብርጋዲየር ጀነራል አብርሃ ተስፋይ ወይም ድንኩል መሆናቸው ታውቋል። በሁለተኛው ዙር ውይይት ደግሞ የትግራይ ሰራዊትን ወክለው ሰናፌ ላይ የተገኙት ጀነራል ወዲ አጥሮ ብቻ መሆናቸውን ምንጮች ያክላሉ። በኤርትራ በኩል ደግሞ የኤርትራ ጦር ጠቅላይ ኤታ ማዦር ሹም ሌፍተናንት ጀነራል ፊሊጶስ ወልደ ዮሐንስና በርካታ ጀነራል መኮንኖች መሆናቸው ታውቋል። የህወሓትና ሻቢያ ጀነራሎች መመካከር ለቀንዳሙ የአፍሪካ ክፍል ሌላ የጦርነት ፊሽካ መሆኑ ነው። ጦርነቱን ዝነኛው ዓለም አቀፍ መገናኛ ብዙሃን ዘ ኢኮኖሚስት ሳይቀር እየመጣ ነው ካለ ወራት ተቆጥረዋል። አሁን የኤርትራው ኤታ ማዦር ሹም የጀነራል ፊሊጶስ ወልደ ዮሐንስና የኢትዮጵያው ምክትል ኤታ ማዦር ሹም የጀነራል አበባው ታደሰ ወዳጅነት በትክክል የሚፈተሽበት ጊዜ መድረሱ ነው። ጀነራል አበባው ታደሰ የተባሉትን የኢትዮጵያ የጦር ገበሬ ኢትዮጵያዊ ሁሉ ያወቃቸው በ1990ው የኢትዮ ኤርትራ ጦርነት ወቅት በነበራቸው የአዋጊነት ብቃት ነበር። ያኔ በትንሽ እድሜያቸው የጀነራልነት ማዕረግ በመደረብ የሚያምረው ተክለሰውነታቸው ከአማላዊ ውበታቸውና በአገር አቀፍ ፍቅር ጠኔ ውስጥ ለነበረው የኢትዮጵያ ሕዝብ ከሰጡት ተስፋ ጋር ተደማምሮ ስማቸው ከፍ ተደርጎ ይጠራ ነበር። በሂደት ለነመለስ ዝናቸው ጎረበጣቸው። ግጭቶችም በረከቱ። ጀነራል አበባው ታደሰ በሚመሩት ጦር እየተወደዱ ተገፉ። እንዲያውም ጀርመን ሀገር ድረስ ተሰደው በጥገኝነት መኖር ጀምረው ነበር የሚሉ ምንጮች አሉ። በኋላ ግን እነመለስ ሁኔታውን ሲያዩት የሀገራቸውን የተከበረ ጀነራል በሰው ሀገር ማንከላታት ዲፕሎማሲ ያበላሻል። ስለሆነም ለምነው ወደ ኢትዮጵያ በመመለስ አየሁ እርሻ ልማትን ጨምሮ በባህር ዳር አሉ የተባሉ ሀብት የሚመነጭባቸውን ዘርፎች ሰጥተው ጸጥ ብለው እንዲኖሩ አደረጓቸው። ጀነራሉም ቂማቸውን በወዳቸው ይዘው ሀብታቸው ላይ በረቱ። ነገር ተገልብጦ ጠቅላይ ሚኒስትር አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ሆኑ። አብይ ማለት በ1990ዎቹ ከጀነራል አበባው ታደሰ ጋር የሚተዋወቁ ወታደር ነበሩ። ከ20 ዓመት በኋላ ህወሓትና አብይ ተዋጉ። ልክ ሰሜንስ ተመታብኝ ብለው መግለጫ በሰጡ ማግስት ጥቅምት 5 ቀን 2013 ዓ.ም በሚመሩት ጦር ይወደዱ ነበር የሚባልላቸውን ሌፍተናንት ጀነራል አበባው ታደሰን የጦሩ ምክትል ኤታ ማዦር ሹም አድርገው መለሷቸው። ሌፍተናንት ጀነራል አበባው ከ2006 ዓ.ም ጀምሮ በጠቅላይ ሚኒስትሩ እስከተጠሩበት ጥቅምት 5 ቀን 2013 ዓ.ም ድረስ በጡረታ በሚል ከጦሩ ተገለው ቆይተዋልና ነገሩን ለቀደሙ አለቆቻቸው መበቀያም ለሚወዷት ሀገራቸው ማገልገያም አዋሉት። ከኤርትራው ኤታ ማዦር ሹም ፊሊጶስ ወልደ ዮሐንስ ጋር የሚገናኙት ይህን ጊዜ ነው። በዚያ ጦርነት ባለከዘራው እየተባሉ ይሞካሹ የነበሩት ብርጋዲየር ጀነራል ሻምበል በየነና መሰሎቻቸው ከሰሜን ዕዝ ወደ ኤርትራ የሸሸውን ጦር አሰባስበው ተመልሰው ወደ ትግራይ በመግባት የቲዲኤፍን ኃይል በ2 ሳምንት ውስጥ ያሽመደመዱት ዘንድ ምናልባትም በጀነራል አበባው የጡረታ ጊዜ ወዳጅ ያደረጓቸው ጀነራል ፊሊጶስ ወልደ ዮሐንስ የሚያዙት የኤርትራ ጦር ውለታው ተደጋግሞ የተነገረለት ነው። ጀነራል አበባው ታደሰን በሽሬ ግንባር አልፈው ካድዋ በቅርብ ርቀት ቆመው በተቀረጹት ቪዲዮ ላይ ጀነራል ፊሊጶስ ወልደ ዮሐንስ ይዋሉላቸውን ውለታ በቃላት ለመግለጽ ሲቸገሩ ታይተዋል። ከአስመራ ከተማ ትንሽ ኪሎ ሜትር ራቅ ብላ በምትቀይ ቁሽት በተባለች መንደር የተወለዱት የኤርትራ ሰራዊት ጠቅላይ ኤታ ማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ በ1964 ዓ.ም ነበር ለኤርትራ ነጻነት ይካሄድ ወደ ነበረው የትጥቅ ትግል የገቡት። ከ20 ዓመት በፊት በኢትዮጵያና በኤርትራ መካከል በተካሄደው የድንበር ጦርነት ወቅት ደግሞ የመረብ ግንባር አዛዥ ነው ከጀነራል አበባው ታደሰ በተቃራኒ ያዋግተዋል። ባህሪያቸውን በተመለከተ ጀነራሉ ብዙ የማይናገሩ ኮስታራ፣ በጣም ጠንቃቃ፣ ምንም ነገር ችላ የማይሉ ቆፍጣና ወታደር እንደሆኑ አብሯቸው የሰሩ ባልደረቦቻቸው ይናገራሉ። በእኒህ ጠባዮች ከጀነራል አበባው ታደሰ ጋርም ሳይመሳሰሉ አይቀርም። የሆነው ሁሉ ሆኖ ግን
ጀነራል ፊሊጶስ ወልደ ዮሐንስ በጀነራል አበባው ታደሰ ጦርና ሀገር ላይ ተቃዋሚዎችን ብሎም በነፍጥ የሚታገሏቸውን ኃይሎች ለማደራጀት የሰሜኑ ጦርነት እስከሚያልቅ እንኳን አልጠበቁም። ከዚያው ከጀነራል አበባው ታደሰ ጦር ውስጥ ልባቸው ወደ ፋኖ የሸፈተውን የመረጃና ደህንነት ዘርፍ ሰዎች እየመለመሉ አሁን በኢትዮጵያ መንግስት ፋኖን ታደራጃላችሁ ተብለው በጥርጣሬ ከታሰሩ አካላት ጋር በማገናኘት ሴራ ይጎነጉኑ እንደነበረ ታማኝ ምንጮች ይገልጻሉ። ራሳቸው ጀነራል ፊሊጶስ የተሳተፉባቸው የአብይን መንግስት የመገልበጥ ሴራዎች ላይ ነበርን የሚሉ የጀነራል አበባው ታደሰ ጦር አባላት አሉ። እነ ጀነራል አበባው ታደሰ ለዚህ የነ ጀነራል ፊሊጶስ ወልደ ዮሐንስ ሴራ ያበጁላቸው መላ ብርጌድ ንሓመዱ ይባላል። ይህ የኢሳያስ መንግስት ራስ ምታት ይሆናል የተባለ ታጣቂ ቡድን በይፋ በአዲስ አበባ እየፎከረ እየሸለለ ነው። የኤርትራን መንግስት በኤርትራ ምድር ለመቃወም መሞከር በፈቃድ ሲኦልን በምድር መቅመስ እንደሆነ ይነገራል። በአንድ ወቅት በኤርትራ የአሜሪካ አምባሳደር የነበሩ ሰው የኤርትራ ምስጢሮች በሚል ርዕስ ጽፈውት ዊኪሊክስ ያሾለከው ጽሑፍ ይህንን ሁኔታ አጉልቶ ያሳያል። የአምባሳደሩ ማስታወሻ ቃል በቃል ሲነበብ በኢሳያስ እይታ የተለየ የፖለቲካ አስተሳሰብ የሚያራምድን ግለሰብ ፍርድ ቤት ማቅረብ ጊዜ መፍጀት በመሆኑ የመጨረሻውን ቅጣት ወይም ወደ ሞት አፍጥኖ የሚያደርሰውን ውሳኔ መስጠት ተገቢ ነው። እንዲህ አይነቱን ፍጹም ጸረ ዲሞክራሲያዊ የሆነን አስተሳሰብ የሚያመነጩት የሚወዱትን ውስኪ ሲጎነጩ ብቻ ይመስለኝ ነበር። ይሁንና መጠጥ ፉት ሳይሉም ቢሆን ከዚህ የተለየ አቋም አላየሁባቸውም። ስለዚህ ጸረ ዲሞክራሲያዊነት የፕሬዝደንቱ ስር የሰደደ ባህሪ ነው ማለት ይቻላል ይላል። የኢትዮጵያ መንግስት ከመረብ ባሻገር ሆነው የኤርትራውን ተጻራሪ የሚቃወሙ ኃይሎች ለማቋቋም እንደማይችል ሲገባው በራሱ ዋና ከተማ አዲስ አበባ ብርጌድ ንሓመዱን እንዲሰበሰብ ፈቅዶለታል። በዚህም የተነሳ የቀሬው ጦርነት በህወሓትና አብይ በኢሳያስና አብይ መካከል ቀን እየጠበቀ ነው ተብሏል። ህወሓትና ሻዕቢያ ተባብረው የኢትዮጵያን መንግስት መውጋት ሲያሸንፉ እርስ በርስ መጣላት እንደገና የአዲስ አበባ መንግስታት ሊወጓቸው ሲሆን መተባበር የተለመደና ለ50 ዓመት ለተጠጋ ጊዜ ያደረጉት ነው። ህወሓት ሻዕቢያ ከደርግ ጋር ለሚያደርገው ውጊያ አዳጊ ወጣቶቹን መሸጡን ሌፍተናንት ጀነራል ዮሐንስ ገብረ መስቀል አዙሪት በተባለው አዲስ መጽሐፋቸው ላይ አጋልጠዋል። እሳቸው ምናልባት ሲኦል የሚባል ነገር አለ ከተባለ በሳህል ተራሮች የተካሄደው በተለይ ደግሞ በናቅፋ ግንባር የተደረገው ጦርነት መሆን አለበት እያሉ በሚገልጹት የቀይ ኮከብ ሁለገብ አብዮታዊ ዘመቻ ጊዜ ህወሓት ከ3000 በላይ ተዋጊዎቹን አሰልፎ ሻዕቢያን ከሳህል ተራሮች ተጠርጎ ቀይ ባህር ከመግባት ያተረፈበት አጋጣሚ ይታወሳል ይላሉ። ሌፍተናንት ጀነራል ዮሐንስ ገብረ መስቀል የቀይ ኮከብ ዘመቻ የምድር ሲኦል አምሳያ እንደነበረ በመግለጽ ያኔ ሻዕቢያን የማዳን ትግል አድርገው በሳቸው አገላለጽ ተላቀን ያከሸፍነው ግዙፍ ዘመቻ ነበር ይሉታል። አብይ በዚህ ጊዜ ለሌላ ግዙፍ ዘመቻ እየተዘጋጁ እንደሆነ አመላካች ሁኔታዎች አሉ። ከፋኖ ኃይሎች መካከል ቢያንስ በእነ እስክንድር ነጋ የሚመራውንና በጎንደር ቅርንጫፍ ያለውን ኃይል እየተደራደሩት እንደሆነ ፍንጮች ይሰማሉ። መቶ አለቃ ካፒቴን ማስረሻ ሰጤ መደራደር ነውር አለመሆኑን በይፋ ተናግሯል። የጎንደር ጠቅላይ ግዛት እዝ የፋኖ አመራሮች ወልቃይት ቀይ መስመር ናት በማለት ከዘመነ ካሴና ምሬ ወዳጆ በተቃራኒ መቆማቸውን በይፋ አረጋግጠዋል። ጃል ሰኝና ጃል ሹሩቤ የአብይ ክንዶች ናቸው። ጠቅላዩ ይሄን ይዘው በሽመልስ አብዲሳ ቀጣይ ዓመት ኤሬቻን ቀይ ባህር እናከብራለን የተባለውን ቃል ለመፈጸም አሰብ ይዘምታሉ ተብሎ ይጠበቃል። አሰብ ለሌፍተናንት ጀነራል ጻድቃን ገብረትንሳኤም እስካሁን ያልሻረች እግር እሳት ናት። ከትግራይ ጦርነት በፊት ጀነራል መኮንኑ አሰብ በግድም በውድም የኢትዮጵያ አካል መሆን አለባት ያሉበት ቃለ መጠይቅ አላቸው። አዲሱ የህወሓት አሰላለፍ ውስጥ እኒ ጀነራል ከአብይ ወገን ናቸው። የትውልድ ቀያቸው ራያ ስለሆነ ከአስመራ ይልቅ ለአሰብና አፋር የቀረበ ስነ ልቡና አላቸው። ከሻዕቢያ ጋር በ1990ዎቹ ደም ተቃብተዋል። ያን የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማዦር ሹም ሌፍተናንት ጀነራል ጻድቃን ገብረትንሳኤ ነበሩ። ጀነራሉ በመለስ ዜናዊ ከተባረሩ በኋላ ዓለም አቀፍ ሰው ሆነዋል። አሜሪካ አፍሪካው ቀንድ ላይ ያሉ የኃይል ሚዛኖችን የሚጠብቅላት ብቁ ጀነራል ስትፈልግ ጻድቃንን አግኝታለች። እኒህ ሰው በአሜሪካ አብይና ወዳጆቻቸው ምክር የሚጥሏቸውን ኢሳያስ አፈወርቂ አብርሃን ከአዲያሎ ቤተመንግስት ጎትቶ ለማውጣት አይሳናቸውም እየተባለ ነው። በዚህ ላይ ሰማያዊ ለባሾቹ የብርጌድ ንሓመዱ ልጆች አሉ። ተቃራኒው አሰላለፍ ህወሓትን ዳግም ወደ 4 ኪሎ እስከማስገባት የሚጥር ነው። የጎጃም ፋኖ አመራሮች ዘመነ ካሴ፣ አስረስ ማረ ዳምጤ ከሁሉም እነ ምሬ ወዳጆ አሉበት። ዘመነ ካሴ ከሰሞኑ ህወሓት በኢትዮጵያ መንግስት ላይ ተኩስ መክፈቱ እንደማይቀር ገልጾ ለአራቱም የአማራ ጓዶቹ ምን አይነት አቋም እንያዝ የሚል ጥያቄ ማቅረቡ ተሰምቷል። የሱ አቋም ከህወሓትና ሻዕቢያ ጋር ተጋግዞ አብይን በመጣል የሽግግር መንግስት ድርሻውን መውሰድ መሆኑ ታውቋል። ምሬ ወዳጆን በሰሜኑ ጦርነት ጊዜ በመሃል ሰፋሪነት ያገለግላቸውን የህወሓት ጀነራሎች ጥሪ ተቀብሎ ወደ 4 ኪሎ አብረን እንገስግስ ለሚለው ጥሪ አዎንታዊ መልስ መስጠቱ ተሰምቷል። ወገቤን ያለው ኃይል የነ ባየቀናው የጎንደር ቡድን ነው። ጎንደር ወልቃይት የምትባል የጎኑ ጋት አለችበት። ፋሲል ደሞዝ አረሱት ይሉኛል የመተማን መሬት የአርማጭሆን መሬት ያው የኛን ዕጣ እነርሱ ምን ያርጉ ከኛ ሰው ሲታጣ እያለ ያነሳሳቸው የጎንደር ወጣቶች ወልቃይትን ለህወሓትና ሻዕቢያ አስረክበው ወደ 4 ኪሎ መጓዝን አይመርጡም። ለዚህ ሁሉ የአብይ ግብረ መልስ ኢትዮጵያውያንን ወደ ቀደመ የአገር ፍቅራቸው በመመለስ ወደ ሰሜንና ሰሜን ምስራቅ መዝመት ነው። ዳግማዊ አፄ ቴዎድሮስ 5 ሚሊዮን የማይሞሉ የጎጃም፣ ጎንደር፣ ሸዋ፣ ወሎና ትግሬ ሰዎች እያመጹባቸው የኢትዮጵያ ባሌ ኢየሩሳሌም እጮኛ ነኝ ይሉ ነበር። ራሳቸውን ለመግደል ምክንያት የሆናቸው የእንግሊዝ ጠብ ምንጩ
ምጽዋ በቱርኮች ተያዘብኝ ብለው ለንግስት ቪክቶሪያ የጻፉት ደብዳቤ መዘግየቱ ነው። ልጅ ኢያሱ ፈረሴን ቀይ ባህር ሳላጠጣ ዘውድ አልጭንም ብለው ልጅ እንደተባሉ በቀዳማዊ ኃይለ ሥላሴ አልመው ተኳሽ ተገድለዋል። መንግስቱ ኃይለ ማርያም ቀይ ባህር ለሻዕቢያ አሳልፈው አልሰጥም ብለው 17 ዓመት ተዋግተው በመሃል ከጎን የበቀለው ህወሓት ነቅሏቸዋል። ኮሎኔሉ በይታገሱ ጌትነት የስደተኛው መሪ ትረካዎች መጽሐፍ ገጽ 264 ላይ የኤርትራ ጉዳይ የመፈርጠጣቸው ዋና ምክንያት መሆኑን ለጓዶቻቸው እንዴት እንደነገሯቸው እንዲያውጉናል። በእኔ አመራር እኔ እዚህ ያለውኝ ኤርትራ ነጻነቱን ሲያውጅ አልሰማም፣ እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለ ሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብያ ላይም ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብያ አልጠብቀውም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጮቴ የቁራ ጮት ሆኗል። ደህና ሁኑ ጓዶቼ፣ ደህና ሁኑ ብዬ ነው ከሀገር የወጣሁት። የአብይ ጣፋንታ የዳግማዊ አፄ ቴዎድሮስ የልጅ ኢያሱ ሚካኤል ወይስ የመንግስቱ ኃይለማርያም የሚለውን አብረን የምናይ ይሆናል። ፋኖ አርበኛ ዘመነ ካሴ ሰሞነኛውን የአብይ አህመድን ዘለፋና አማራን እንደ ህዝብ የሰደበበትን እንዲሁም የዳንኤል ክብረትን ፋኖ አርጅቷል ገለጻ አስመልክቶ እጥር ምጥን ያለች አጭር ምላሽ ሰጥቷል። መልእክቱንም አስተላልፏል። የአማራ ፋኖ በጎጃም ዋና ሰብሳቢ አርበኛ ዘመነ ካሴ መልእክቱን ያስተላለፈው ዛሬ መጋቢት 13 ቀን 2017 ዓ.ም ሲሆን አጭር መልእክቱ እንዲህ ይደመጣል። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆሙንበት አንድ ባንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና ርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው